የተሻለ ውጤት ለማስመዝገብ በስነ ልቦና ዝግጁ መሆናቸውን በምስራቅ ጎጃም ዞን የሀገር አቀፍ ተፈታኝ ተማሪዎች ተናገሩ። በዞኑ የ12ኛ ክፍል ሀገር አቀፍ ፈተናውን በስኬት ለማጠናቀቅ በትኩረት መሰራቱን የምስራቅ ጎጃም ዞን ትምህርት መምሪያ አስታውቋል። መረጃውን የምስራቅ ጎጃም ዞን ኮሙኒኬሽን አድርሶናል። ንጉስ ስንታየው ያቀርበዋል። ጎጃም ዞን በትምህርት ዘመኑ በ41 መደበኛ ትምህርት ቤቶች ከ6400 በላይ ተማሪዎች ሀገር አቀፍ ፈተናውን እንደሚወስዱ የዞኑ ትምህርት መምሪያ መረጃ ያሳያል። በዞኑ የአማኑኤል ከፍተኛ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተፈታኝ ተማሪዎች በሀገር አቀፍ ፈተና ተወዳዳሪ በመሆን የተሻለ ውጤት ለማስመዝገብ በስነ ልቦናም ዝግጁ መሆናቸውን ነው ያስረዱት። ስሜ ሰሎሞን አንዳርግ ይባላል። የ12ኛ ክፍል ተማሪ ነኝ። በስነ ልቦና ደረጃ እኔ የተሻለ ውጤት ለማምጣት ነው እያሰብኩ ያለሁት። ያው ዝግጅትም ለዛ ነው እየተዘጋጁ ያለው። ቢያንስ በቃ ከ400 በላይ የሆነ ደህና ውጤት መስራት ፈልጋለሁ። ማስተዋል በልስት ይባላል። ያው የምማረው በሶሻል ዲፓርትመንት ነው። ፍራቻ ምንም አያስፈልግም። ከመጻፍ ውጭ ምንም ሊመጣል ብዬ አላስብም። እኔ የተሻለ ውጤት እናመጣለን ብዬ አስባለሁ። ተወዳዳሪ ተማሪዎችን ለማፍራት ከህዳር ወር ጀምሮ ከመደበኛው ትምህርት በተጨማሪ ልዩ ድጋፍ መደረጉን የአማኑኤል ከፍተኛ ሁለተኛ ደረጃ ትምህርት ቤት መምህራን ተናግረዋል። ተማሪዎች የይቻላልን ስሜት በመያዝ በፈተናው ጥሩ ውጤት ለማስመዝገብ በስነ ልቦና ዝግጁ ሊሆኑ ይገባል ብለዋል። ተማሪዎች ራሱ በመረጧቸው መምህራን የተጨማሪ ቱቶሪያል ወይም ድጋፍ መሰጠቱ፣ ሁለተኛ ደግሞ ቀደም ብሎ ከህዳር 29 ቀን ጀምሮ ትምህርት እስካቆምን ድረስ ለአንድ ትምህርት በሳምንት 3 ክፍለ ጊዜ ወይም 3 ተጨማሪ ሰዓት በመስጠት ኦልሞስት ወደ 138 በየክፍሉ የትምህርት አይነት መሰጠቱ የተሻለ ውጤት ይመጣል ተብሎ እንጠብቃለን። እንግዲህ ተጨማሪ ማስታወሻ ይሰጣሉ። ያንዳንዱ ማስታወሻ እንዳለቀ ሩስ እንዳለቀ ከሲኤልሲ ጋር የተያዙ ጥያቄዎችን እየሰራ ነው የምንሄደው። ይሄ በሁሉም የትምህርት አይነት ማለት ይቻላል። ተማሪዎቹ ከሚገባ በላይ እንደተዘጋጁ እምነቱ አለኝ። ያው በተለያየ መልኩ ቼክ እያደረግን ስለነበረ ከነሱ የሚጠበቅ አሁን ይቻላል የሚል መንፈስ መያዝ ነው። ተዘጋጅተዋል። ዋናው ፈተና ሜዳ ላይ ገብተው መስራት ስለሆነ ይቻላል በሚል በተሟላ ኮንፊደንስ መራት እንዳለባቸው ነው አድቫይስ ማድረገው። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ ጌታውን ፈንቴ በሀገር አቀፍ ለሚሰጠው የ12ኛ ክፍል ፈተና ተማሪዎችን በማብቃት የተሻለ ውጤት እንዲያስመዘግቡ የክትትልና የድጋፍ ስራ እየተሰራ ነው ብለዋል። አመቱ መጀመሪያ ጀምሮ እስካሁን ድረስ ተማሪዎችን የማብቃት በስነ ልቦና የማዘጋጀት በመደበኛ የትምህርት ስራው ደግሞ ውጤታማ እንዲሆኑ ተከታታይ የሆነ የክትትልና ድጋፍ ስራ ለመስራት ጥረት ተደርጓል። የፈተና ሂደቱ ተጀምሮ እስኪጠናቀቅ ጊዜ ድረስ በዲሲፕሊን ሆነው የተረጋጋ የፈተና ሂደት እንዲኖር የ12ኛ ክፍል ተማሪዎቻችን የሚጠበቅባቸው ድርሻ በጣም ትልቅ ነው ማለት ነው። የፈተና ዝግጅት ስራ ትብብርን የሚጠይቅ በመሆኑ መምህራን፣ የተማሪ ወላጆችና ሌሎች ባለድርሻ አካላት ፈተናው ተጀምሮ እስኪጠናቀቅ ድጋፍ እንዲያደርጉ መልእክት አስተላልፈዋል።